ነፍስን ያረሰርሳል። ልበ አምላክ ነቢየ ልዑል ቅዱስ ዳዊት ሰባ ለዕለትየ እሴብሐከ በእንተ ኩነኔ ጽድቅከ ስለ ጽድቅህ ፍርድ በቀን 7 ጊዜ አመሰግንሃለሁ። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችኋል? እንደምንስ ቆያችሁ? ጸሎት በመጸለያችን ብቻ መድኃኒታችን ኢየሱስ ክርስቶስ ጋር እንደምንገናኝ እንደምናወራ የልባችንን መሻት ይደርስ ዘንድ በጸሎት ታላቅ ምስጢር እንደሚሆን ስለ አዳዲስ ምስጢራትም ስለምንስ በ3 በ6 በ9 ሰዓታቶች እንጸልያለን? ትርጓሜያቸውስ ምንድነው? ለምንድነው 1 2 4 5 7 ሰዓትና 8 ሰዓትንስ ያልወሰድነው? እነዚህ ቁጥሮች ውስጥ ምን አይነት ምስጢራቶች አሉ? ስለምንስ እነሱ ተመረጡ? በምንስ ምክንያት በእነሱ ቁጥሮች ላይ እንጸልያለን? እነዚህን መሰልና ሌሎችንም ታላላቅ ምስጢራት የምናይበት ነው። እነዚህን ጸሎቶች በተለይ ደግሞ አረብ ሀገር ያላችሁ ወይም ደግሞ ከኢትዮጵያ ውጪ በአውሮፓም ሀገር የምትኖሩ እንዲሁም በእስያ ያላችሁ ኦርቶዶክሳውያንና ኢትዮጵያውያን በሙሉ ልብ ብላችሁ እንድታደምጡት አሁንም በወለላይቱ ስም እማጠናችኋለሁ። ቀጣይ ወዳዘጋጀሁላችሁ ትምህርት እንመለስ። ምን አይነት ጸሎት በየትኛው ሰዓት ልጸልይ? ጸሎት በክርስትና ሕይወት እጅግ አስፈላጊ ነው። በዚህ ጽሑፍ ስለ ጸሎት የምንጸልይባቸውን ጊዜያት የምንጸልየውን ጸሎት ወይም ደግሞ አይነት ለመመልከት እንሞክራለን። አንደኛ የጸሎት ጊዜያት ልበ አምላክ ነቢየ ልዑል ቅዱስ ዳዊት ሰባ ለዕለትየ እሴብሐከ በእንተ ኩነኔ ጽድቅከ ስለ ጽድቅህ ፍርድ በቀን 7 ጊዜ አመሰግንሃለሁ በመዝሙር 118 የተጻፈ ነው ብሎ እንደተናገረ ክርስቲያን የሆነ ሁሉ 7 ጊዜ በየዕለቱ እንዲጸልይ ቤተ ክርስቲያን ታስተምረናለች። 7ቱ የጸሎት ጊዜያት የሚከተሉት ናቸው። አንደኛ ጸሎተ ነግ። ቅዱስ ዳዊት አምላኬ በማለዳ ወደ አንተ እገሰግሳለሁ በመዝሙር 62 እንዳለ ሌሊቱ አልፎ ቀኑ ሲተካ ከመኝታችን ስንነሳ ምን ጸልየው የጸሎት አይነት ጸሎተ ነግ ይባላል። በዚህ ጊዜ የሚከተሉትን ምስጢራት እያሰብን መጸለይ ይገባናል። ሌሊቱን አሳልፎ ቀኑን ስለተካልን እያመሰገንን ወጥተን እስክንገባ በሰላም ጠብቆ ውሏችንን እየተባረከ እንዲያደርግልን እንጸልያለን። የመጀመሪያው ሰው አዳም የተፈጠረበትም ሰዓት በመሆኑ ያን እያሰብን እንጸልያለን። የሰውን ልጅ በመዓልትና በሌሊት የሚጠብቁ መላእክት ለተልእኮ ሲፋጠኑ የሚገናኙበት ሰዓት ነው። የሌሊቱ መልአክ ሲሄድ የቀኑ መልአክ ሲቀርብና ሲተካ የሚገናኙበት በመሆኑ በዚህ ሰዓት ላይ እንጸልያለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች በደል በጲላጦስ በአደባባይ የቆመበት ሰዓት መሆኑን እናስተውል። ለዚህም እንጸልያለን። ይህ ጠዋት ነው፣ በነግህ የሚጸለይ ጸሎተ ሰለስት ወይም ደግሞ በ3 ሰዓት የሚጸለይ ጸሎት። ከነግህ በመቀጠል የምንጸልየው ጸሎት ጸሎተ ሰለስት የ3 ሰዓት ጸሎት ይባላል። ይህ የጸሎት ጊዜ ሔዋን የተፈጠረችበት
እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የቅዱስ ገብርኤልን ብስራት የሰማችበት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ሲል በጲላጦስ በአደባባይ የተገረፈበት ነቢዩ ዳንኤል ፊቱን ወደ ኢየሩሳሌም አቅጣጫ መልሶ የቤቱን መስኮት ከፍቶ የጸለየበት ለአባቶቻችን ሐዋርያት መንፈስ ቅዱስ የወረደበት በኢየሩሳሌም ጸንተው በመቆየታቸው ከእግዚአብሔር ዘንድ ይህንን ታላቅ ጸጋ የተቀበሉበት ሰዓት ሰለስት ይህ ታላቅ ሰዓት ነው። በእውኑ በ24 ሰዓት ውስጥ እውነት አንዲት አቡነ ዘበሰማያት እንኳን ባለንበት ልናደርስ ይገባልና እንጸልያለን። በሶስተኛ ቀትር ነው። ቀትር 6 ሰዓት ማለት ነው። በዕለተ እኩሌታ ላይ የምናገኘው ይህ ሰዓትም እንደዚሁ የጸሎት ጊዜ ነው። ይህም ጊዜ ሰይጣን አዳምን ያሳተበት ሰዓት በዕፀ በለስ ምክንያት ለስህተት የዳረገውን አዳምን ለማዳን ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ በአደባባይ የዋለበት የቀን እኩሌታ በመሆኑ የፀሐይ ሙቀት የሚያይልበት የሰው ልጅ ለድካም የሚዳረግበት በዚህም ምክንያት አጋንንት የሚበረታቱበት ጊዜ ነው። ስለዚህ የአዳምን ስህተት አዳማዊ አዳም የኢየሱስ ክርስቶስን መሰቀልና መሞት እያሰብን የቀን እኩሌታ በመሆኑ መዳከማችንን ተገን አድርጎ አጋንንት እንዳይሰለጥንብን እየለመንን እንጸልያለን። ተሰዓተ ሰዓት 9 ሰዓት 9 ሰዓት ላይ አራተኛውን ጸሎት እናደርሳለን። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ነፃ ለማውጣት በፈቃዱ ቅዱስ ሥጋውን ቅድስት ነፍሱ የለየበት ከቅድስት ነፍሱ የለየበት ሰዓት ነው። ቅዱሳን መላእክት የሰው ልጆች በጎም ሆነ ክፉ ተግባር ወደ ፈጣሪ የሚያሳርጉበት ነው። ቆርኔሌዎስ የተባለ 100 አለቃ በጸሎት ጸንቶ ደጅ ሲጠና ከሰነበተ በኋላ ከፈጣሪው ምላሽ ያገኘበት ሰዓት ነው። በሐዋርያት ሥራ ላይ ተጽፏል። በምዕራፍ 10 ከቁጥር 9 ላይ በዚህ ጊዜ የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራና ሞት እያሰብን ቅዱሳት መላእክት ከፈጣሪያቸው እንዲያስታርቁን እየለመንን የቆርኔሌዎስ ዕድል እንዲገጥመን እየተማጸንን መጸለይ ይኖርብናል። እንጸልያለን። ጸሎተ ሰርክ 11 ሰዓት 5ኛው የጸሎት ጊዜ የሰርክ ጸሎት ነው። ስለዚህ የጸሎት ሰዓት ቅዱስ ዳዊት እንዲህ ይላል፣ ጸሎቴን እንደ ዕጣን በፊትህ ተቀበልልኝ፣ እጅ መንሳቴንም እንደ ሰርክ መስዋዕት ትሁን። በመዝሙር 140 ከቁጥር 2 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን በፈቃዱ ነፍሱን ከሥጋው ከለየ በኋላ ወደ መቃብር የወረደበት ሰዓት ነው። ይህም በማቴዎስ ወንጌል በምዕራፍ 27 ከቁጥር 57 ላይ ተከትቧል። ጸሎተ ነዋም የመኝታ ጊዜ ጸሎት። ይህ ጊዜ ዕለቱን በሰላም አሳልፎን የሌሊቱን ዕረፍት የምንዘጋጅበት ነው። በሰላም ለዋለን ፈጣሪ በሰላም አሳድረን ብለን ራሳችንን በእምነት የምናስረክብበት ነው። እኛም ተኝተን የሚሆነውን አናውቅም፣ እርሱ ግን የማያንቀላፋ እረኛ ስለሆነ ይጠብቀናል። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። የሚጠብቀኝ አይተኛም፣
የሚጠብቀኝ አይተኛም አያንቀላፋም። እረኛ ስለሆነ ይጠብቀናል። ስለዚህ ከመተኛታችን በፊት ሌሊቱን እንዲባርክልን እንጸልያለን። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን በጌቴሴማኒ ጸሎት አስተምሯቸዋል። ቀኑ አልፎ በሌሊቱ ይተካል። ስለዚህ ጌታችን ኢየሱስ ክርስቶስ ስለ ጸሎት ማስተማሩን እያሰብን እንጸልያለን። ሰላም አሳድረን ብለን ለፈጣሪ ራሳችንን በእምነት አደራ እናስረክባለን። መንፈቀ ሌሊት ወይም ደግሞ እኩለ ሌሊት። እኩለ ሌሊትም እንደ ቀናቱ የጸሎት ሰዓታት የተለያዩ ትርጉሞች አሉት። ቅዱስ ዳዊት መንፈቀ ሌሊት እትነሳ ከመ እግነይ ለከ በእንተ ኩነኔ ጽድቅከ፣ ስለ ጽድቅ ፍርድ በእኩለ ሌሊት አመሰግንህ ዘንድ እነሳለሁ በመዝሙር 118 ላይ ከቁጥር 62 በማለት ይህ ሰዓት ከእግዚአብሔር ጋር የሚነጋገርበት እንደሆነ ገልጿል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ዋሻ የተወለደበት ሰዓት ነው። ሞትን ድል አድርጎ በታላቅ ኃይልም የተነሳው በሌሊት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ ለፍርድ በሚመጣበት ሰዓት ነው። ከዚህ የተነሳ ለእኛ ሲል ከሰማየ ሰማያት መውረዱን ከእመቤታችን ከንጽሕተ ንጹሐን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ መወለዱን በማሰብ ሞትን ድል እንደነሳልንም አስበን በማመስገን ዳግመኛ ለፍርድ ሲመጣ በቀኙ ከሚያቆማቸው ወገን እንዲያደርገን እየለመንን በዚህ ሰዓት እንጸልያለን። ሰባቱን የጸሎት ጊዜያት ጠብቀን መጸለይ ካልተቻለንስ ለምትሉ በብዛት በመግቢያ ላይ እንደተናገርኩት ከሀገር ውጭ የምትኖሩ ከኢትዮጵያ ውጭ ያላችሁ ኦርቶዶክሳውያንና ኢትዮጵያውያን በሰባቱ የጸሎት ሰዓታት የተቻለንን ያህል እንድንጸልይ ታዘናል። እነዚህ የጸሎት ሰዓታት በገዳም ያሉ መነኮሳት በየበረሃው የሚዞሩ ባህታውያን ይጠብቋቸዋል፣ ይጸልዩባቸዋልም። በከተማ በሥራ ምክንያት ሩጫ በዝቶበት በሁሉም ሰዓት መጸለይ የማይችል ክርስቲያን ግን ቢያንስ በማለዳ ከእንቅልፉ ሲነሳና ማታ ወደ መኝታው ሲያመራ መጸለይ ይገባዋል። ጠዋትና ማታ በመጸለይ ከፈጣሪ ጋር ያለው የአባትና ልጅ ግንኙነት እንዳይቋረጥ ማድረግ ይገባዋል። ምንስ እንጸልይ? በመደበኛነት ልንጸልያቸው የሚገቡ ጸሎታት በቤተ ክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች በገዳማቱ በአድባራቱ የሚዘወተሩ ዕለታዊ ጸሎታት እነኚህ ናቸው። አድምጡን። መዝሙረ ዳዊት። መዝሙረ ዳዊት በገዳማት ከሚኖሩ አበው መነኮሳት ባህታውያን ጀምሮ በካህናት ምእመናን በሁሉም ዘንድ በየዕለቱ የሚጸለይ ጸሎት ነው። አባቶች ከፊደል ቆጠራው ቀጥሎ ዳዊቱን ያጠኑና ከዚያ ጊዜ ጀምረው እየደገሙት እየጸለዩበት ይኖራሉ። ዳዊት ሳይደግሙ ወደ ዕለታዊ ተግባራቸው አይሰማሩም። መዝሙረ ዳዊት እንደ ሌሎች ጸሎታት ሁሉ በየዕለቱ ተለይቶ የሚጸለያለው። ቀጥለን እንመልከት። የሰኞ መዝሙረ ዳዊት ከ1 እስከ 30፣ የማክሰኞ ከ31 እስከ 60፣ ረቡዕ ከ61 እስከ 80፣ ሐሙስ ከ81 እስከ 110፣ አርብ ከ111 እስከ 130፣ ቅዳሜ ከ131 እስከ 150፣ እሁድ ጸሎተ ነቢያትና መኃልየ መኃልይ ዘሰሎሞን ይጸለያል። አንድ ንጉሥ መዝሙረ ዳዊትን ስንጸልይ ለዕለቱ የታዘዘውን 20 እና 30 መዝሙር ማድረስ ባይችል እንኳ
አንድ ንጉስ ማድረስ ይገባናል። አንድ ንጉስ የሚባለው 10 መዝሙር ነው። ለምሳሌ ከሰኞ አንድ ንጉስ ለማድረስ ከፈቀዱ ከ1 እስከ 10 ያለውን ያደርሳሉ። ከማክሰኞ ከሆነ ደግሞ ከ30 እስከ 40 ያለውን የመጀመሪያውን 10 መዝሙር ያደርሳሉ ማለት ነው። ይህን ሁሉ ማድረስ ያልተቻለው ግን የተወሰኑ መዝሙራትን መርጦ በየዕለቱ ያደርሳል። በሁለተኛ ደረጃ የምንጸልየው ውዳሴ ማርያም ከተቻለ የ7ቱን ዕለታት ካልተቻለ የዕለቱን ማድረስ ተገቢ ነው። የዘወትር ጸሎት ካደረስን በኋላ የዕለቱን ውዳሴ ማርያም አድርሰን የወድስዋ መላእክትን ደግመን ከእመቤታችን በረከት ተሳታፊ መሆን ተገቢ ነው። በዋልድባ የሚኖሩ መነኮሳት ውዳሴ ማርያም ከቅዳሴ ማርያም ሳያደርሱ ውለው አያድሩም። በየአብነት ትምህርት ቤቱ የሚገኙ መምህራንና ተማሪዎችና በየገዳማት ያሉ መነኮሳት ሁሉ ውዳሴ ማርያምን በየዕለቱ ያደርሳሉ። እኛም ከአበው ተምረን ማታ ከመኝታ በፊት ወይም ጠዋት ስንነሳ ይህን ጸሎት ማድረስ ተገቢ ነው። በሶስተኛ ወንጌል ዘዮሐንስ የዮሐንስ ወንጌል በየምዕራፍ ከፋፍለን በየዕለቱ ማንበብ ሌላው ጸሎት ነው። አባቶች ይህንን ጸሎት በየዕለቱ እያደረሱ ብዙ ተጠቅመውበታል። ሌሎች ጸሎታት ውዳሴ አምላክ፣ ሰኔ ጎልጎታ፣ መልክዓ ኢየሱስ፣ መልክዓ ማርያም በመዝገበ ጸሎት እንዲሁ በመዝሙረ ዳዊት መጽሐፍት ላይ ያሉትን ሌሎች ጸሎታት እንዲሁም ገድላት ተአምራትን እንደ ሌሎቻችን በየዕለቱ እናደርሳለን። ቢያንስ ግን ይህ ሁሉ ባይሆንልን ከላይ የጠቀስነውን የመዝሙረ ዳዊትና ውዳሴ ማርያምን ጸሎት ማድረስ ይገባናል። አጭር ጸሎት በተቻኮልን ጊዜ መጽሐፍትን ለማንበብ ጨርሶውን ጊዜ በማይኖረን ሰዓት ይህንን እንድንጸልይ አንዳንድ አባቶች ይመክሩናል። አቡነ ዘበሰማያት ጸሎተ ሃይማኖት ሰላም ለኪ ስለ ውዳሴ ማርያም ፈንታ አቡነ ዘበሰማያት አንድ ከመዝሙረ ዳዊት መዝሙር 150 በመዝሙረ ዳዊት ፈንታ በመጨረሻም አቡነ ዘበሰማያት ማድረስ ብንችል መልካም ነው። ጸሎተ ሃይማኖት የሃይማኖት መገለጫ በመሆኑ እንጸልየዋለን። በመካከል ሰላም ለኪ በመድገማችን የውዳሴ ማርያም በረከት ይደርሰናል። መዝሙረ ዳዊት 150 ስናደርስ ደግሞ ሁሉን መዝሙራት የደገምን ያህል ይሆንልንና የዳዊቱን በረከት እናገኛለን። ይህንን ሁሉ ማድረስ ካልተቻለ ግን ቢያንስ ጌታችን ኢየሱስ ክርስቶስ እንዳስተማረን አቡነ ዘበሰማያት ብለን ከቤታችን ልንወጣ ይገባናል። አጭር ጸሎት ከስፍራ ስፍራ ሊለያይ ይችላል። 9 ሰላም ለኪ 12 አቡነ ዘበሰማያት በገዳማት ያሉ አበው ያደርሳሉ። አጭር ጸሎትን እንደ መደበኛ ማድረግ ለፈተና ያጋልጣል። አጭር ጸሎት የምንጸልየው በጣም በተቸገርንበት ጊዜ ባጣንበት ሰዓት ነው። ይህንን ጸሎት እንደ መደበኛ ይዞ በየዕለቱ አንድ አቡነ ዘበሰማያት ብቻ መድገም ግን ስንፍና እንዳይሆን ያስፈራል። ይልቁንም በክርስትና ሕይወት ጅማሬ ላይ ያሉ ምእመናን ወጣንያን ክርስትናውን እስኪላመዱ ጸሎታቸው አጭር ሊሆን ይችላል። እየቆዩ ሲሄዱ ግን በጸሎት እየበረቱ ወደ መደበኛው ጸሎት መድረስ አለባቸው። ሁል ጊዜ ወተት መመኘት፣ ሁል ጊዜ አልበረታውም እያሉ አጭር ጸሎት እያደረሱ መተኛት ተገቢ አይደለም። ይህ አይነቱ አካሄድ የእግዚአብሔር ቸርነት ለስንፍና ምክንያት አድርጎ መጠቀምም ነው። ከዚህ ጋር በቤተ ክርስቲያን አገልግሎት ላይ ያለንም ዳዊት መድገም፣ ውዳሴ ማርያም ማድረስ ይጠበቅብናል። የሰንበት ትምህርት ቤት ወጣቶች፣ ዲያቆናት፣ ቀሳውስት፣ ሰባኪያነ ወንጌል፣ መዘምራን እነዚህን ጸሎታት መጸለይ ይጠበቅባቸዋል። አለያ ግን እያወቅን ጸሎት ማድረስ እንዳለብን ብዙ ጊዜ ተምረናል። እንዳልተማርን ቸል ብንል ለፈተና መጋለጥ ይመጣል። ከእግዚአብሔር ቸርነት እንድንርቅ ያደርገናል። አቡነ ዘበሰማያት የጸሎታችን መነሻና
መጨረሻ። ጸሎት ስናደርስ ጸሎታችን መነሻ አቡነ ዘበሰማያት ነው። በመካከል ጸሎት አቋርጠን ከሰው የምንነጋገርበት ጉዳይ ቢገጥመን በአቡነ ዘበሰማያት ማሰር ተገቢ ነው። በአቡነ ዘበሰማያት አስረን የገጠመንን ጉዳይ ፈጽመን እንመለሳለን። ከዚያም አቡነ ዘበሰማያት ብለን ካቆምንበት እንቀጥላለን። ጸሎታችንን በአቡነ ዘበሰማያት ሳናስር በመሃል እንዳሻን እንዳናቋርጥ አበው ያስተምራሉ። በማህበር የሚጸለይ ጸሎት በቤታችን ከምንጸልየው ጸሎት በተጨማሪ በቤተክርስቲያን ተገኝተን ጸሎት ማድረስ ተገቢ ነው። ቤተክርስቲያን የእግዚአብሔር ቤት እንደመሆኑና በእርሷ የሚጸለይ ጸሎት ከጸሎታት ሁሉ የላቀ ነው። በካህናት እየተመራ በህብረት ሆነን የምናደርሰው በመሆኑ ታላቅ ኃይል አለው። እግዚአብሔር በቤተ መቅደስ የምንጸልየውን ጸሎት እንደሚሰማ ሲያመለክተን እንዲህ በማለት ነግሮናል። አሁንም በዚህ ስፍራ ለሚጸልይ ጸሎት ዓይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ። ስሜ ለዘላለም በዚያ ይኖር ዘንድ ይህንን ቤት መርጫለሁ፣ ቀድሻለሁም። ዓይኖቼና ልቤም ዘወትር በዚያ ይሆናሉ። ሁለተኛ ዜና መዋዕል ምዕራፍ 7 ከቁጥር 15 ላይ። በዚህ አንጻር በቤተ መቅደስ እየተገኘን መጸለይ ተገቢ ነው። በሰንበት ቀን ኪዳን ማድረስ፣ ቅዳሴ ማስቀደስ የመጀመሪያውና ዋነኛው ተግባራችን መሆን አለበት። በሰንበት ቀን በሰንበት ያለ በቂ ምክንያት ቅዳሴ የሚያስታጉል በቀደሙ አባቶች አባ ሚካኤል ወአባ ገብርኤል ቃል መወገዙን የተአምረ ማርያም መቅድም ይነግረናል። ከዚህ ጋር በሰዓታት በማህሌት ጸሎታት ላይ በመገኘት ቤተክርስቲያናችንን ካዘጋጀችልን የማይጠገብ ማዕድ ልንሳተፍ ይገባናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች የሃይማኖታችን ፍጹም ፍቅር የሚኖረን ከእነዚህ ጸሎታት ጋር ስንተዋወቅ ነው። አልያ የእንጀራ ልጅ መሆን ይመጣል። የመናፍቃን አዳራሽ መናፈቅ ይመጣል። የእግዚአብሔር አብ በረከት፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት፣ የጻድቃን የሰማዕታት ጸሎት የኦርቶዶክስ ተዋሕዶ ሃይማኖታችንን ይጠብቅልን። አሜን። ይቆየን።